ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው ትናንትና የጓደኛዬ ባለ ዱባይ ላይ ወርቆ ሞቷል ብዬ እነሳ አርጌ ሼር አርጎልኝ ብዬ ሼር አርጋችሁልኛል። ብዙ ሰዎች አመሰግናለሁ። ክበሩልኝ እናንተ። ይሄን ሚሴጅ የጻፍሽዋ ልጅ ማለት ነው። ፎቶሽን አምጥቼ ታዋቂ አላረግሽም እርዱኝ እኮ አይደለም ያልኩት። ሬሳ ወደ ሀገሩ ገብቶ የአገሩን አፈር እንዲቀምስ እንጂ ሳጥን ግዙልን መዋጭ አርጉልኝ አይደለም ያልኩት። በእንደዚህ አይነት የምትጽፊው ማለት ነው። የዘራሽውን ነው የምታስጪው። እኔ አልዘራውም። እግዚአብሔር ይመስገን። በጣም እግዚአብሔር የተመሰገነ ይሁን እውነት። እና በእንደዚህ አይነት ልክ ለማንኛውም ሼር ያደረጋችሁልኝ እህቶቼ፣ ወንድሞቼ ከልብ ወዳችኋለሁ። አሁንም ሙስሊሞች በጸሎት፣ ኦርቶዶክሶች በጸሎት፣ ጴንጤዎች በጸሎት የወንድሜ ሬሳ ኢትዮጵያ እንዲገባ ዱዓ አርጉ፣ ጸሎት አርጉ። እሙዬ ሰላምሽ ይብዛ። እንዴት ነሽ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰብ እንዴት አመሻችሁልኝ? እሙ ትናንትና ነው ከትናንት ወዲያ ዕለት ፖስት አድርጋ ነበር። አንድ ወንድማችን በስደት ላይ ዱባይ ላይ እንግዲህ ህይወቱ አልፏል ማለት ነው እና የጓደኛዋ ባለቤት ማለት ነው። እሱንም ደግሞ ቲክታክ ላይ ቪዲዮ ሰርታ ነበር ሼር እንድናደርግላት ለነሳራ ልጁን እንዲረዱት ማለት ነው። እና በዛ ቪዲዮ ላይ እንግዲህ አንዷ ምናለች፣ የዘራሽውን ነው ያጨድሽው እና አላግባብ መፍረድ የሚያመጣው ጣጣ ምናምን ብላ ብቻ ኮሜንት ላይ ጽፋላታለች ማለት ነው። እና የፈለገ ነገር እሙ መጥፎ ነገር ብትናገር እንኳስ ማለት ነው እውነት እንደዚህ አይነት አደጋ ሲደርስ የዘራሽውንም ያጨድሽው እንኳንም በቤተሰብ ደረሰ እንኳንም እንደዚህ ያህል አይባልም። እውነት ነው የምላችሁ። እና እንደው ሰው ቢበድላችሁ ራሱ ለዛ ሰው ክፉ ነገር አትመኙ። በዛ ላይ ደግሞ ማለት ነው ስንት ወንድሞቻችን እህቶቻችን ማለት ነው በስደት ላይ እንደወጡ እየቀሩ ነው። በተለይ ይሄን ሰሞን የምንሰማው ነገር ራሳቸውን አጠፉ፣ የመኪና አደጋ ደረሰባቸው። ትናንትና ራሱ ዱባይ ላይ ማለት ነው 3 ልጆች ናቸው የመኪና አደጋ ደርሶባቸው ህይወታቸው ያለፈው የወንድሞቻችን ማለት ነው። አስባችሁታል? ስንት ተስፋ አድርገው እየመጡ ስደት ላይ ነገር ግን ማለት ነው በአጭሩ እየቀሩ ነው። ከዚህ በፊት በጣም ብዙ ልጆች ህይወት እያለፈ ነው አረብ ሀገር ላይ ማለት ነው። በቀን ስንት ሰው እንደሚሞት እና የግደኛ ወገን መሆን የለበትም። የግደኛ እህት ወንድም መሆን የለበትም እንዴ! ለምን? እና እንደዚህ አይነት ነገር እባካችሁ ሰውን የሚያስከፋ ነገር አትናገሩ። ሲቀጥል ማለት ነው እኔ ስለሙ መናገር የምፈልገው ነገር አለ እና አሁን ደግሞ ብዙ ጊዜ በዩቲዩበሮች ትሰራለች ቲክታክ ላይ ቪዲዮ። ዩቲዩበር አይደለችም፣ ቲክታክ ላይ ነው የምትሰራው። ምንም አግኝታ አይደለም። እኛ ስሽ እንጠቀማለን ዩቲዩብ ላይ የምንሰራ ሰዎች። እሷ ግን ቲክታክ ላይ ምንም ጥቅም የለውም እውነት ለመናገር እና አስተያየት ትሰጣለች። በሀይሚም ትሰጣለች፣ በብሩኬም ትሰጣለች፣ በአብርሽ በሩታ የአብርሽና የሩታ አድናቂ ነበረች። ግን ሁኔታው ሳያምራት ሲቀር አብርሽ ትክክል አልሰራም ብላ እርግጥ ነው የምታደርገው። ሩታንም እንደዛው ነው የምትራገጠው ማለት ነው። እና እውነት የሚናገር ሰውኛ ሲቀጥል አንወድም። እንግዲህ በዛ የተነሳ ነው የዘራሽውን ነው ያጨድሹ ምናምን የምትለው እና አንዳንዶቻችሁ እንዴት አድርጋችሁ እንደምታስቡ አላቅም። አሁንም ቢሆን ወንድማችን ለእናት ለአባቱ ቢያንስ ሬሳው እንዲገባ መርዳት የምንችል መርዳት የማንችል ደግሞ ለሚረዱ ሰዎች ሼር ማድረግ። ይህንን እኮ ያለችው፣ ሌላ ምንም ያለችው ነገር የለም። እና አንዳንድ ጊዜ ለምንድን ነው መጥፎ የምንሆነው ክፉ የምንሆነው? ለምንድን ነው? ቆም ብለን እናስብ እንዴ። እኔ አሁን እንደዚህ አውርቼ እኮ አዳሬን ምን እንደሚያጋጥመኝ እኮ አላቅም። ሰው እኮ በተኛበት ሞተ እየተባለ ነው የምንሰማው ምንም ሳይሆን። እና ራስ በራሳችን አንበላላ፣ ራስ በራሳችን መጥፎ ነገር አንነጋገር። እግዚአብሔርን ተቆጠቡ፣ እስኪ እንቆጠብ። እና ይህን የምለው እሙዬ ደግሞ አይዞሽ የኔ ጠንካራ ማለት ነው። በጣም ጎበዝ ልጅ ጠንካራ ልጅ ነሽ። ማንንም እንዳሰሚ ሶሻል ሚዲያ ላይ እስከመጣሽ ድረስ ማለት ነው ሰዎች ሊተቹሽም ሊደግፉሽም ይችላሉ። ማንንም አትስሚ ነው የምልሽ እኔ በቃ ማንንም። እና እንደዛ ነው ቤተሰብ። የሆነ ነገር ልንገራችሁ እንዴ ደግሞ እንዴ ኮሜንት ላይ ስለ ማን ነው ቡራዬ እየተጻፈልኝ ነው። ምንድን ነው ነገሩ? ምንድን ነው? እኔ ያልሰማሁት ነገር አለ እንዴ? ኮሜንት ላይ ጽፋችሁልኛል። እኔ ማጣራለሁ ይሄን ነገር። ሳላጣራማ አላወራም ዝም ብዬ። ሊሆን አይችልም። ዛሬ ማነወር የሙልጮች ራሱ ቲክታክ ላይ የሉም፣ ድራሻቸው ጠፍቷል። እኔ ምን ሰምተው እንደሆነ አላቅም። እንዴት አስቻላቸው ዛሬ
ምንድን ነው ከጀርባ የሆነ ግብዳ ነገር አለ እንደ ቤተሰብ? ኧረ ጎበዝ ምንድን ነው? ኧረ ዘራፍ በሉ። ኑ በፍጹም ይሄ ጥላት ወሬ ነው የምሰማው ነገር ሊሆን አይችልም። በፍጹም ነው የምለው እኔ። እንደ ጎድ ጎድ ብሏል እዮዳብ ጉቶ